ሰላም ሰላም ሰዎችዬ እንደምናችሁ ደህና ናችሁ ወይ? ዛሬ ዶክተር አፖይንትመንት ስላለኝ ያው ሃፍ ዴይ ስራ ሰርቼ ልጄ ወደ አፖይንትመንቴ መጣው ማለት ነው። ልጄ ውጭ ሀገር ስትኖሩ የትም ዓለም ዙሪያ ላይ ኖሩ ቅድሚያ ለራሳችሁ ስጡ። እናንተ ጤነኛ ስትሆኑ ነው ሁሉም ነገር እንትን የሚለውና እና ሰዎችዬ እንደ ቼክ አፕ ስላለኝ ነው። እና ሰዎችዬ በቀደምታ እኔ ገርሞኝ ደንግጬ ልሞት በስማም እኔ እቺ ሴትዮ ጤነኛ እንዳልሆነች ገና ድሮ ነው የማውቀው። ለምን በተለያየ አሁን አላፊውን አግዳሚውን ስታይ ሙሾ ታወርዳለች። ማንም ጤነኛ ሴት እንደዛ አትሆንም። ስፔሻሊ ደግሞ የኢትዮጵያ የሆነች ሴት እኔ እነ ፈረንጆቹም ሆነ ብቻ እኔ እንጃ በዓለም ላይ ያሉ ሴቶች እንደሱ አይሆኑም። እና በቃ እንደ ህፃን ልጅ አላፊው አግዳሚው የኔ ነው ትላለች። የምታሳየው አክት ምናምን ነውርን አታቀና ሴትዮዋ ጤነኛ እንዳልሆነች ድሮ ነው በቃ ከምታሳየው አክት ምረዳው ማለት ነው። እና አሁን እና በዛን ጊዜም ደግሞ እንዴት ነው አንድ ሰው ቤት ውስጥ ታንቆ ከሞተ ጤነኛ ልትሆን አትችልም። ገባችሁ? እና ግን አሁን እኔ በቀደምታ ስትናገር ሰምታችኋል ሰዎችዬ። እረ በኢየሱስ ስም ሰው ሌላ ቀርቶ አንድ ሰው መጥፎ ቢሆን እኮ ከመጥፎ ውስጥ አንድ መልካም ነገር ይኖረዋል። ገባችሁ? ከሷ ጋራ የሆነ ጥሩ ጊዜ አሳልፎ ሊሆን ይችላል። ሌላ ቀርቶ የታነቀበትን ገመድ ራሱ ልብስ አሰጣበታለሁ አለች። እንደገና ደግሞ ዱቄቱን አምጥታ ከፍታ ላዩ ላይ ስትተፋበት እንደገና ያ ዱቄት ሬሳ የተቃጠለበት ዱቄት ጠረጴዛ ላይ የተበተነውን ተጠራርጋለች። በዛ እጅ ፊቷን ትይዛለች። እና ሴትዮዋ በአጠቃላይ አይምሮዋ ጤነኛ እንዳልሆነ በኢየሱስ ስምና አሁን እሷ የምታደርገውን ነገር ሌላ ሰው ቢያደርግ ኖሮ ዘበኗን ሁሉ ቢዝነስ ትሰራ ነበርና ሴትዮዋ ቶታሊ ሰዎች የጤነኛ አይደለችም። እግዚአብሔር ምስክሬ ነው። ጤነኛ አይደለችም። በዛን ጊዜ እኮ ያኔ እንግዲህ ልጇ 17 ዓመቷ 11 ልጅ 17 ዓመት ከሆነ አንድራ ኤጅ ነው የሚታየውና በዛን ሰዓት እኮ ልጁ ራሱ በዛን ሰዓት ነው የወሰዱት። እዚህ ሀገር አንድ ልጅ 18 ዓመት ከሞላ ነው አዳልት የሚባለውና አሁን እንግዲህ ወደ 29 ዓመቱ ኦር 30 እንግዲህ በቀደምታ ስትናገር ሰምታችኋል። ለልጄ ላንች ቦክስ ምሳ ስራ ሲሄድ ይዞ የሚሄደውን ምሳውን ለሱም ለኔም አዘጋጀው አለች። ገባችሁ? ወዲያውኑም ደግሞ ነገሩን ጥፍ አረጋችን አይምን ፕራክቲስ ለማድረግ አለችና እና ቶታሊ እኔ እውነት ሴትዮዋ ኧረ በኢየሱስ ስም እንዲሁ በጣም እኔ እንዴ ሁላችንም እኮ ባልም ሆነ ቦይፍሬንድ እኮ ያስቀይመናል። ገባችሁ? እና ያንን ከብዙ ጥፋት ውስጥ አንድ መልካም ነገር እኮ አለው። ያንን መልካም ነገሩን ታስባላችሁ። ገባችሁ? እና ኢቭን ሌላ ቀርቶ ታንቆ የሞተበትን ገመድ ልብስ አሰጣበታለሁ ስትል እሺ ምን ትላላችሁ? አልጣልኩም እና ቺታ አደረገኝ ያድርጋ። በራስሽ ኮንፊደንስ በራስሽ ማንነት ምትተማመኝ። እኔ አሁን በራሴ በኩል በራስሽ ማንነት ምትተማመኝ ከሆነ አንድ ወንድ ባንቺ ላይ ቺት ካደረገ ያን ወንድ ቤት ያለ ማስገባት ፒሪያድ። እኔ አሁን አልቀና ግን የኔ ነው ያልኩት ከኔ ጋር አብሮ የሚኖር ወንድ ሌላ ሴት ካወጣ ያቺ ሴት በሽተኛ ልትሆን ትችላለች። ገባችሁ? ዳግመኛ ከሱ ጋር አብሬ አንድ ቤት ውስጥ አልኖርም። ፓርት 1 ፓርት 2 ሴትዮዋንም እሱኑ አልጨቀጭቅም። እኔ እንዲህ አይነት ባህሪ ነኛለኝ። ሶስተኛ ደረጃ ደግሞ ሌላ ቦታ ተጨማልቆ እኔ ሰው አሳስቶኝ ነው። የወንዶችን ባህሪ ታውቃላችሁ። ከናንተ ጋር ከሄዱ በኋላ ሌላ ቦታ ከቆዩ በኋላ ወደ እናንተ ይመለሱና እሷ እንደዛ ነች ብሎ ያችኛዋን ሴት ያማሉ። ከዛም በኋላ እኔ ተወዳጅነት አለኝ ብሎ ያችኛዋ ደግሞ ከቤት የሄደባት ሴት ትወስዷለች። እና እኔ እንደዚህ አይነት ባህሪ የለብኝም። እኔ በጣም የኔ ቆራጥ እርምጃ ነው የምወስደው። ለምን ፈርስት እኔ ጋር ምን አጥቶ ነው የሄደው? እኔ ጋር ያጣውን እዛ ጋር አግኝቷል አይደል? አንደ በቃ ስለዚህ ሴትዮዋንም እሱንም የሚጨቀጨቅበት ኬዝ የለም። እንደገና በሌላ ጊዜ ደግሞ ይቅርታ አድርግልኝ ብሎ ቢመጣ አልጠላውም። ቤቴ ግን አላስገባውም።
ብራዘርሊ ሲስተርሊ በዛው ጉዳዩ ይቀጥላል እንጂ አብሮ አንድ አንሶላ መጋፈፍ የለም። የእናቱን ጡት ተመልሶ አይጠባም አይደለም? እንደዛ ነው። እኔ እንደዚህ አይነት ባህሪ ነው ያለኝ። የተነካካ ከኔ እጅ ወጥቶ ሌላ ቦታ ሄዶ የተነካካ ወንድ ቤት ያል ለምን ምን ይዞ እንደሚመጣ ምን አውቃለሁ? በቄስ በሽማግሌ ከሆነ መጀመሪያ ደሙ ይመርመር። እኔ ከማንም ጋር ንክክነት ባይኖረኝም እመረመራለሁ፣ ይመርመር። ከዛም በኋላ ሪስታርት አጌን። ገባችሁ? አዘርዋይስ ከዛችኛዋ ጋር እዛ ጋር ተነክሮ ወደ እኔ ከመጣ ራይታዊ አልቀበልም። ምን በሽታ ሊኖርባት ይችላል? ማን ያውቃል? ገባችሁ? እኔ እንዲህ አይነት ባህሪ ነው ያለብኝ። ግን ከዛ ባሻገር ሴትዮዋን ባገኘሁበት ቦታ በድንጋይ መውገር፣ መስደብ እሱ ኖ ኖ ኖ ኖ ኖ ኖ ኖ አም ሶ ሶሪ። እንዱም ወንድ በእኔ ይቀናብኛል እንጂ እኔ በህይወቴ ዘመን በወንድ ላይ አልቀናም። በቃ እንዴ ዋጋዬን እኮ ማስወደድ ያለብኝ እኔ ነኝ። ገባችሁ? መርከስ የለብኝም። እና አሁን እቺ ሴት እኔ እንደሱ አይነት ሴት በዚህ ሚዲያ ላይ አላየሁኝም። የምትሆነው ሁኔታ፣ የምታሳየው አክት፣ እሷ የምትሆነውን ነገር ሁሉ የእሷን ስታይል እሷ የምትሆነው ሌላ ሴት ብታደርግ ኖሮ ዘበኗን ሁሉ ሌላ ሴቶች እሷ የምታደርገውን አክት የእሷን አክሽን ሌላ ሴቶች እንደዛ ቢያደርጉ ዘበኗን ሁሉ ሰው አሰባስባ ታሰድባለች። እንደገና ዘበኗን ሁሉ ቢዝነስ ትሰራለች። ግን እሷ የምትሰራው ስራ በጣም የሚሰቀጥጥ፣ የሚዘገንን፣ የሚያሳፍር ግን እሷ ፕራውድ ትሆንበታለች። እና ስለዚህ ምን ልላችሁ ፈለኩኝ እኔ በሽተኛ በጣም በሽተኛ የአይምሮ ችግር በሽተኛ መሆኗን የምታውቁት ምንድነው? ከሷ ጋር ቺታ አደረገባት፣ ሌላ ሴት ጋር ተኛ ምናምን አደረገ። ሌላ ሴት ጋር ከተኛ ቤቷ ለምን ይኖራል? ማባረር ፒሪየድ። ወይ ቤቱን እሱ የተከራየ ከሆነ ቤቱን ለሱ ለቃ እሷ መውጣት አለባት። እና እሷ ገንዘብ ከልክላው ምን ብላው እኔ በእንደዛ አይነት መልክ እንኳን ታንቆ የሚሞት እሷ ገንዘብ ከከለከለችው ሰርቶ አይበላም እንዴ? እንደዛም አይመስለኝም። እኔ አይዶን ነው። እና በጣም እኔ ታንቆ የሞተበትን ገመድ ልብስ አሰጣበታለሁ ስትል እንዲሁ በእውነቱ መንገድ ታንቆ የሞተበትን ገመድ ወይ ከሱ ጋር መቃጠል አለበት ከሱ ጋር መቀበር አለበት እንጂ ልብስ አሰጣ የጭካኔ ጥግ ማለት ነው። እንደገና ዱቄቱን አምጥታ ስትተፋበት እንደገና ደግሞ ዱቄቱን በእጇ ይዛ በዛ ያ የሰው አጥንት የሰው ዱቄት ፊቷን አንገቷን ስትዳብስ ጠረጴዛ ላይ ፈሰሰውን እንደ ማንኛውም ነገር እኔ ምን አይነት አሪዮስ ዳብሎስ እኔ በኢየሱስ ስም እኔ አይዶን ነው። እና እኔ ሴትዮዋ በኢየሱስ እኔ እንጃ። እና ያው የልጇንም ትልቅነት ሰምታችኋል። ለሱ ስራ ሲሄድ ለሱም ምሳ አዘጋጀው ለኔም ምሳ አዘጋጀው። ብቻ ኤንዌይ እኔ ቶታሊ ብቻ ኤንዌይ ትልቅ ልጅ እንዳለሽማ ገና ድሮ ነው የምናውቀውና ከዛሬ 10 አመት በፊት 17 አመት የነበረው ሰውዬው ታንቆ በሚሞትበት ጊዜ 17 የነበረው ነጮቹ ናቸው የወሰዱት። አንድ ሰው 18 ካልሞላው እንድረጅ ይባላልና አሁን እንግዲህ ኢማጂን 27 29 ወደ 30 የገባ ልጅ ነውና እና ኤንዌይ ከባድ ነው። ብቻ እኔ በጣም የጭካኔ ጥግ እንዴ እኔ አንድ ሰው እኮ ብዙ ጊዜ ከዛ ሰው ጋር አንድ ሌላ ተው እኔ ከዛ ሰው ጋር ቡና ከጠጣሁኝ ያን እንደ ውለታ ያለው እንደገና አንድ አንሶላ ከተጋፈፍኩ ሁሌ ያ ሰው መጥፎ አይደለም። ከብዙ መጥፎ ነገር ውስጥ አንድ መልካም ነገሩ ሊኖር ይችላል። ያንንም ማሰብ እኮ አስፈላጊ ነውና ሴትዮዋ በኢየሱስ ስምና ደግሞ የሉምናቲ አባል ነች። ፔጇ ላይ ሄለን ቆንጆ በሚለው ላይ ገብታችሁ የሉምናቲ አባል ነች። እና የሉምናቲ አባሎች እኮ ደም የሚያፈሱትን ሲያጡ የገዛ ልጆቻቸውን ነው መስዋዕት የሚያደርጉትና በዛ ላይ ጠንቋይ ነች። እና እኔ እንጃ በጣም ኢሉሚናቲዎች በጣም እንግዲህ ደም የሚገብሩትን ካጡ የራሳቸው ልጅ ካረዱ ጭካኔ ምን ይባላል? ከዛ የበለጠ ጭካኔና ሴትዮዋ አሪዮስ ዳብሎስ ነች። ሰዎች ሚዲያውን ደግሞ እንደ ሰደድ እሳት እየበላች ነው። በፊት ሰላም የነበረው